በድሮ ጊዜ በኢራቅ ውስጥ አንድ ንጉስ ነበር። ይህ ንጉስ ህዝቦቹን በፍትህ የሚያስተዳድር፣ ለዓላማውና ለተናገረው ነገር ቆራጥና ደፋር፣ እድሜዎቹ የገፉ አስተዋይ ንጉስ ነበር። በዚህም የመጣ የሚያስተዳድራቸው ህዝቦች ሁሉ ለሱ ታዛዥ ነበሩ። አንድ ቀንም ንጉሱ ቀንን በመቁረጥ መንደሩ ላይ ያሉ ህዝቦቹ ሁሉ ወደ ቤተ መንግስቱ እንዲመጡ ለአሳሳቢ ነገር እንደፈለጋቸው ይናገራል። ሰዎችም በተባሉት ቀን ንጉሳችን ምን ሊለን ይሆን፣ ምን ሊያዘን ነው በማለት እየፈሩ ይመጣሉ። ንጉሱም ሁሉም ተሰብስቦ የእሱ ንግግር በሚጠብቅበት ወቅት ወደፊት ይወጣና እንዲህ ይላል። ህዝቦቼ ሆይ፣ እኔ ዛሬ ለእናንተ ትልቅ ዕድል ነው ይዤላችሁ የመጣሁት። ሰሞኑ ውስጤ ላይ እየተመላለሰ ያሉ 3 ጥያቄዎች አሉ። እኒህን ጥያቄዎች መፍታት አልቻልኩም፣ እንቅልፍ አጥቻለሁ። ስለዚህም ጥያቄውን ወደ እናንተ አዞረዋለሁ። ለሚመልስ ሰው የንግስናዬን ግማሹን ለመስጠት ቃል ገብቻለሁ ይላል። ሰዎችም ይህንን በሰሙ ሰዓት በጣም ተደሰቱ። ሁሉም ንጉሱን ማሞገስና ማመስገን ጀመረ። ንጉሱም አስከትሎ እንዲህ አለ። እኒህን 3 ጥያቄዎች ዝም ብሎ መሞከር አይቻልም። ሞክሮ ያልተሳካለት አሊያም ደግሞ አንዱን የሳተ ሰው ጭንቅላቱ ይቀላል። ይህንንም ያደረኩት ሁሉም ለንብረት ተስገብግቦ እየመጣ ለጥያቄው መልስ የማይሆንን ነገር እንዳይናገር እንዲሁም መናናቅ እንዳይፈጠር ብዬ ነው። ስለዚህ በጥያቄዎቹ መልስ አምኖበትና በራሱ የሚፈርድ ሰው ነው ይህንን እድል መሳተፍ የሚችለው በማለት ንጉሱ ለሁሉም ያውጃል። ሰዎችም ይህን ሲሰሙ ተደናግጠው ዝም አሉ። መጀመሪያ ሁሉም እድልን እሞክራለሁ ብሎ ነበር ያሰበው። ከህይወት የሚበልጥ ነገር የለምና ሁሉም ዝም አለ። ጥያቄዎቹ የንጉሱን የቅርብ አማካሪዎች ሁሉ ያማከለ ስለነበር ንጉሱ ጥያቄውን ለመለሰ የንብረቴን ግማሽ እሰጣለሁ የሚለውን ሰምተው ሁሉም ከፊት ቀድመው ነበር የተገኙት። ምንም ቢሆን ከሰዎች በፊት ቀድመን መሞከር ያለብን እኛ ነን ብለው በማሰብ ነበር። ነገር ግን አሁን ንጉሱ ያስቀመጠውን መስፈርት ሲሰሙ ሁሉም አንገታቸውን አቀረቀሩ። ንጉሱም በሉ መልሷ፣ አስቀድማችሁ ወደፊት መጣችሁ፣ አሁንስ ለምን ዝም አላችሁ በማለት ንጉሱ ያፋጥጣቸው ጀመር። ነገር ግን አንዳቸውም እኔ እመልሳለሁ ሊልቅርና አንገቱን ቀና የሚያደርግ ራሱ ጠፋ። በዚህም ሁኔታ ላይ ሳሉ አንድ ምስኪን ወጣት ወደፊት ለፊታቸው እየሮጠ ይገባል። ይህ ወጣት ፊቱ ላይ ድፍረት እንጂ ፍርሃት አይታይበትም ነበር። ንጉስ ሆይ፣ ይህንን መልስን ይመልሳለሁ በማለት ድምፁን ከፍ አድርጎ በማውራት ነበር ወደ ንጉሱ መጠጋት የጀመረው። ሰዎችም ልጁን ሲመለከቱ ሁሉም ደነገጡ። ወይኔ ይሄ ልጅ አለቀለት፣ መሞቱ ነው፣ በቃ በህይወቱ ይቀልዳል እያሉ ሁሉም እርስ በርስ መንሾካሾክ ጀመሩ። ንጉሱም ወጣቱን ሲመለከተው የተቀመጠውን መስፈርት ሰምተሃል አይደል? በህይወትህ ትፈርዳለህን? በማለት ይጠይቀዋል። ልጁም አስከትሎ አዎ በሚገባ፣ እኔ በዚህ ዱንያ ላይ ማንም የለኝም፣ እናት አባቴ ሞተዋል፣ ቤተሰብ የሚባል የለኝም፣ ከሞትኩኝም በእኔ መሞት የሚያዝን የለም፣ በህይወት ከተረፍኩ ደግሞ ጥሩ ንብረትን አገኘው ማለት ነው ይለዋል። ንጉሱም ልጁ ያለውን ድፍረት፣ ለሞት ምንም አይነት ፍርሃት እንደሌለው ሲያውቅ በጣም ተደሰተ። ጥሩ፣ አሁን ጥያቄዎቹን አቀርባለሁ። አንደኛ ጥያቄ፣ ዱንያ ላይ ያለን ንብረት ሙሉ ወጪ ብናደርግ ልንገዛው የማንችለው ውድ ነገር ምንድን ነው? ሁለተኛው ደግሞ ለሰው ልጅ በጣም ከባድ የሆነው ነገር ግን በትንሽ ነገር ወደ ራሱ ሊመልሰው የሚችለው ነገር ምንድን ነው? ሶስተኛው ደግሞ በዚህ ዱንያ ላይ ትልቁ እውነት ምንድን ነው? እንዲሁም ትልቁ መታለልና ውሸት ምንድን ነው? በማለት ንጉሱ ጥያቄዎቹን ያቀርባል። ይኸው ልጄ ጥያቄዎቹን እንደምታየው አቅርቤልሃለሁ፣ አሁን መልሶቹን እፈልጋለሁ ይለዋል። ልጁም አስከትሎ እንዲህ አለ። ንጉስ ሆይ፣ የጥያቄዎቹን መልስ አሁን አላውቅም፣ ነገር ግን የ40 ቀን ጊዜን ስጠኝ። ለጉዞ የሚሆን ፈረስና ቀለብንም አዘጋጅልኝ። በ40 ቀን ውስጥ ጥያቄዎቹን የማላመጣ ከሆነ ተቀጪ ይሆናለሁ። ከ40 ቀኑ በፊት ግን የጥያቄዎቹ መልስ እንደማመጣለህ እርግጠኛ ሁን ይለዋል። ከንጉሱ ጎን የነበረ አንድ የቅርብ አማካሪው ነበር። አማካሪውም አስከትሎ ንጉስ ሆይ፣ የሚለውን ነገር ልትቀበሉት እንዳይሆን፣ ይህ ልጅ ፈረሱንና ቀለቡን ወስዶ ቢጠፋስ? ዝም ብላችሁ ማለት ታምኑት አይገባም ይላል። ልጁም አስከትሎ ቤት ያለው ሰው እኮ ነው የሚጠፋው፣ የኔ ቤት እንደሆነ ከሰማይ ታች ነው፣ በተባልኩት ጊዜ ማልገኝ ከሆነ እንደፈለጋችሁ ልታደርጉኝ ትችላላችሁ ይላቸዋል። ንጉሱም በልሺ፣ እኔ ዋና የምፈልገው የጥያቄዎቹን መልስ ነው፣ አንተም ያስቀመጥከውን መስፈርት ሁሉ አሟላልሃለሁ። ነገር ግን ከ40 ቀን አንድ ቀን ካለፈ ወታደሮቼን ሙሉ በከተማው ላይ ያሰማራና ከባድ ቅጣትን ቀጥቼ ወደ ሞት እንድትሄድ ነው የማደርገው ይለዋል። ልጁም ከንጉሱ ጋር በዚህ ከተስማማ በኋላ ነጭ ፈጣን ፈረስና ቀለብ ይሰጠውና መንደሩን ለቆ ይወጣል። ከመንደር እየወጣ አዲስ ፊትን በተመለከተ ቁጥር አስቆሞ ጥያቄውን ይጠይቀዋል። ነገር ግን አንዳቸውም የጥያቄዎቹን መልስ ሊመልሱለት አልቻሉ።
ሁሉም ጥያቄው ከባድ እንደሆነና ሌላን ሰው እንዲጠይቅ ነበር ያመላክተው የነበረው። ወጣቱ ግን ተስፋ አልቆረጠም። ከመንደር መንደር ከከተማ ከተማ እያቀያየረ መንደር ላይ ያገኛቸውን አዛውንት ትላልቅ ሰዎችን እያስቆመ ጥያቄዎችን ይጠይቃቸዋል። ነገር ግን ሁላቸውም ጥያቄው ከባድ እንደሆነና መመለስ እንደማይችሉ ነበር የሚነግሩት። ወጣቱም ከሶስቱ ጥያቄ የአንዱን መልስ እንኳን ሳያገኝ ቀናቶች እያለፉ ይመጣሉ። ሳያስበውም ወር ሙሉ ያልፍና 10 ቀናቶች ብቻ ይቀሩታል። 10 ቀን ብቻ እንደቀረው ያስተዋለውን ወጣት በጣም እየፈራ ይመጣል። መጀመሪያ ያልፈራውና የደፈረው ልጅ አሁን ለፍቶ የአንዱንም ጥያቄ መልስ ባለመግኘቱ እንዳሰበውም ቀላል ስላልሆነለት ሕይወቱን ሊያጣ መሆኑን ሲያስብ በጣም ፈራ። 10ሩን ቀንም ቢሆንም ተስፋ ሊቆርጥ አልፈለገም። ወደ ሌላ መንደር እየተጓዘም ሳለ በበረሃው ላይ አንድ ትንሽዬ ጎጆ ቤትን ይመለከታል። ጎጆ ቤቷ በጣም ያረጀች ልትወድቅ የደረሰች ትንሽዬ ቤት ነበረች። ወጣቱም ወደ ቤቱ ጠጋ ብሎ ሲመለከት አንድ አዛውንት ከአንድ ውሻው ጋር ከቤቱ ደጃፍ ላይ ቁጭ ብሏል። ወጣቱም አዛውንቱን ሲመለከተው እንደሌላው ጊዜ ሌሎቹንም አዛውንቶች እንደሚጠይቃቸው እሱንም ለመጠየቅ ይወስናል። ወደ እሱ መጠጋት ጀመረ። ነገር ግን ጠጋ ብሎ ሲመለከት ያየው ነገር በጣም ያስደነግጠዋል። ወደ ኋላ እንዲቀርም ያደርገዋል። ያ አዛውንት ከውሻው ጋር ነበር አብሮ የሚበላና የሚጠጣው። ከአንድ ዕቃ እየጨለፈ ለራሱም ይበላል፣ ለውሻውም ይሰጠዋል። ይህንንም የተመለከተው ወጣት በጣም ይደነግጣል። ምን እየሆነ ነው? ከውሻ ጎን ቁጭ ብሎ ከውሻ ጋር አብሮ የሚበላው? ይህማ ጤነኛ ሰው አይመስልም፣ እብድ ሳይሆን አይቀርም። ይህን ምን ብዬ ነው የሚጠይቀው? መቼም የሶስቱን ጥያቄዎች መልስ አያገኝም። አሁን እዚህ ጋር ቆሜ ጊዜ ከማጠፋ መንገዴን ቀጥዬ ሌላን ሰው ብፈልግ ይሻላል ብሎ ፈረሱን አስነስቶ ለመሄድ መዘጋጀት ጀመረ። ነገር ግን ቁጭ ብሎ የነበረው አዛውንት ወደ እሱ ጋር የመጣ ሰው እንዳለ አስተውሎ ስለነበር ወደ ልጁ ዞሮ ልጄ ሆይ ወዴት ነው የምትሄደው? ከመንገድ መጥተህ እንደደከመ ታስታውቃለህ። እዚህ ድረስ መጥተህ እኔን ሳታገኘኝ ምንም ሳትለኝ እንዴት ነው የምትሄደው? ና ወደ እኔ ብሎ ይጠራዋል። ልጁም ያየው አልመሰለውም ነበር። ድምፁን ሲሰማ በጣም ደነገጠ። ከፈረሱ ላይ ወረደና ወደ አዛውንቱ ጋር መጠጋት ጀመረ። አሁንም ቢሆን ወደ አዛውንቱ መጠጋትን አልፈለገም ነበር። ሐሳቡ ሙሉ አዛውንቱ የሚበላውን ምግብና ውሻው የሚበላውን ምግብ ነበር ሲመለከት የነበረው። እየከበደውም ቢሆን ወደ አዛውንቱ ጋር ይጠጋል። አዛውንቱም ልጄ ሆይ ከሩቅ መንገድ እንደመጣ ታስታውቃለህ፣ ደክሞ ከሆነ እዚህ ረፍት ማድረግ ትችላለህ በማለት ለስለስ አድርጎ ወጣቱን ይጠይቀዋል። ወጣቱም አዛውንቱን አመስግኖ እዛው ቁጭ አለ። አዛውንቱም ቀጠል አድርጎ ከየት ነው የምትመጣው? ወዴት ነው የምትሄደው? በማለት ይጠይቀዋል። ልጁም የመጣበትን ነገር ለአዛውንቱ ለመንገር ወሰነ። ባይሳካለት እንጂ ሌላ ምን የሚፈጠር ነገር የለም፣ እድሉን መሞከር ነው። ስለዚህ ቁጭ አለና ንጉሱ አዋጅ አውጆ እንደነበርና 3 ጥያቄዎችን ለህዝቦቹ እንዳቀረበ ለሚያመጣለት ሰው የንግስናውን ግማሽ እንደሚሰጥ፣ ጥያቄዎቹ ለማይመልስ ደግሞ አንገቱ እንደሚቀላና እንደሚሞት እንዳወጀ፣ ከዛም በኋላ በዛ አዋጅ ላይ እኔ ተሳትፌ ገብቼ በ40 ቀን ውስጥ መልሱን አመጣለሁ ብዬ 30 ቀን አልፎ 10 ቀን የቀረኝ በማለት ሙሉ ሳያስቀር ለአዛውንቱ ይነግረዋል። አዛውንቱም የልጁን ንግግር ሲሰማ ከት ብሎ መሳቅ ጀመረ። ታዲያ ያ ሁሉ የሚያስገኝ ሽልማት እያለ እንዴት ቁጭ ትላለህ? ምን ያስጨንቅሃልስ? ጥያቄዎቹን ለምን አትመልስም? በማለት መሳቁን ቀጠለ። ወጣቱም በጣም ጨንቆት ጭንቀቱን ቢያካፍለው አዛውንቱ ግን ሳይረዳው እየሳቀበት ሲመለከት በጣም ተናደደ። ምን ሆናችኋል? ጥያቄው እኮ በጣም ከባድ ነው። ቀላል ቢሆንማ ከአጠገቡ የነበሩት አማካሪዎች በመለሱና ሽልማቱን በወሰዱ ነበር። እኔ ብቻ ነኝ እኮ ደፍሬ ወደፊት ወጥቼ እመልሳለሁ ያልኩት፣ ሁሉም ወደ ኋላ እየሸሸ ነበር ይለዋል። አዛውንቱም እሺ ችግር የለው፣ ነገር ግን ለሁሉም ነገር ዋጋ እንደሚያስከፍልህ እወቅ። የመጀመሪያ ጥያቄ ምንድነው? በማለት ይጠይቀዋል። ወጣቱም የመጀመሪያው ጥያቄ በዚህ ዓለም ላይ ያለ ንብረት ሙሉ ወጪ ብናደርግ ልንገዛው የማንችለው ውድ ነገር ምንድነው? ይህ ነው የመጀመሪያው ጥያቄ ይለዋል። አዛውንቱም እሺ ይህንንና ሁለተኛውን ጥያቄ መልስልሃለሁ፣ ሶስተኛውን ግን ዝም ብዬ በባዶ አልመልስልህም፣ ዋጋ ያስከፍልሃል እንዳልኩ ይለውና የአንደኛው ጥያቄ መልስ በማለት መልሱን መናገር ጀመረ። በዚህ ዓለም ላይ ውድ የሆነ ዕቃ ጊዜ ነው። ለጊዜ ያለንን ሁሉ ሀብት ብንከፍል፣ ዓለም ላይ ያለን ሀብት ሙሉ አውጥተን ወጪ ብናደርግ ያለፈችንን አሊያም ያመለጠችንን ጊዜ ልንመልስ አንችልም። ይሄ ነው መልሱ በማለት ይነግረዋል። ወጣቱም መልሱን ሲሰማ ያልጠበቀው ነበር። በጣም ተደሰተ። በጣም አመሰግናለሁ፣ አሁን ደግሞ ሁለተኛውን ልጠይቅህ ይለዋል። አዛውንቱም አይ አይደለም፣ አሁን መጀመሪያ ወደ ንጉሱ ጋር ሄደ የመጀመሪያው መልስ እንዳገኘኸው ንገረው። ከነገርከው በኋላ ተመልሰህ ወደ እኔ ጋር ና፣ ያኔ ነው ሁለተኛውን መልስ የምነግርህ ይለዋል።
ወጣቱም ከቤተ መንግስት ተነስቶ አዛውንቱ ጋር ለመምጣት ቀናቶች እንደፈጁበት ያውቃል። ለእያንዳንዱ መልስ መመላለሱ ስለከበደው አዛውንቱን መለመን ጀመረ። አዛውንቱም አይ በፍጹም እኔ የምልህን እሺ የማትል ከሆነ ከዚህ በኋላ መልሱን አልነግርህም ብሎ ወጣቱን ይቆጣው ጀመር። ወጣቱም እሺ በቃ እንዳልከኝ ንጉሱ ጋር ሄጄ የመጀመሪያው መልስ ነግረዋለሁ። ከዛም በኋላ ተመልሼ ይመጣና ሌሎቹን ትነግረኛለህ ይለዋል። ከዛም ወጣቱ አዛውንቱን ተሰናብቶ ወደ ቤተ መንግስቱ መመለስ ጀመረ። የተሰጠው 40 ቀን ባይሞላም 1 ወር ሙሉ አሳልፎ የአንዱን ጥያቄ ብቻ መልስ በማምጣቱ ንጉሱ ሊቆጣው እንደሚችል እየፈራ ወደ ንጉሱ ጋር አመራ። ንጉሱና ከንጉሱ አጠገብ የነበሩ አማካሪዎች የወጣቱን መመለስ ሲመለከቱ በጣም ተገረሙ። እኛ እኮ ትመለሳለህ ብለን አልጠበቅንም ነበር። ሕይወትህ ሲያሰጋ ፈረሱንና የተሰጠህን ቀለብ ይዘህ የጠፋህ መስሎን ነበር ይለዋል። ወጣቱም አይ በፍጹም ይህንንማ እንደማላደርግ አስቀድሜም ነግሬያችሁ ነበር። ንጉሱም ቀጠል አደረገና ታዲያ የጥያቄዎቼን መልስ አመጣህልኝን በማለት ጠየቀው። ወጣቱም አዎ በሚገባ የመጀመሪያውን ጥያቄ መልሱን ይዤልህ መጥቻለሁ። በዚህ ዓለም ላይ ያለንን ንብረት ሙሉ ወጪ አድርገን ልንገዛው የማንችለው ውድ ዕቃ ጊዜ ነው። ንጉሱና ካጠገቡ የነበሩ አማካሪዎች እንዲሁም ሰዎችን ጨምሮ ወጣቱ የሚናገረውን ነገር በትኩረት መስማት ጀመሩ። ወጣቱም ቀጠለ፣ ጊዜ ማለት በጣም ከባድና ውድ ነገር ነው። ከኛ ያለፈን 1 ደቂቃ በዱንያ ላይ ያለን ንብረት ሙሉ አውጥተን ብንከፍል ልንመልሰው አንችልም። ስለዚህ በዱንያ ላይ ውዱ ዕቃ ጊዜ ነው፣ በአግባቡ ልንጠቀምበት ይገባል ይለዋል። ንጉሱም የወጣቱን መልስ ሲሰማ በጣም ተደሰተ። በሚገባ ትክክለኛውን መልስ አግኝተህልኛል። አሁን ደግሞ የተቀሩትን 2ኛና 3ኛውን ጥያቄ መልስልኝ ይለዋል። ወጣቱም አይ አሁን ለአሁኑ ይዤልህ የመጣሁት 1ኛውን ጥያቄ ብቻ ነው። ድጋሚ ተመልሼ የተቀሩትን መልስ ይዤልህ እመጣለሁ ይለዋል። ንጉሱም በዚህ ከተስማማ በኋላ እንደገና ወጣቱ ፈረሱን ይዞ ወደ አዛውንቱ ጋር ይመለሳል። ከቀናቶች ጉዞ በኋላም በድካም ስሜት እንደገና ወደ አዛውንቱ ጋር ይመለሳል። አዛውንቱ እንደተለምዶ ከውሻው ጋር የቤቱ ደጃፍ ላይ ቁጭ ብሎ ነበር። ወጣቱም ፈጠን ብሎ ከፈረሱ ላይ ወረደና ወደ አዛውንቱ ጋር ጠጋ ብሎ ሰላምታን አቀረበለት። አዛውንቱም ሰላምታውን መለሰለት። በሰላም ተመለስክን? የጥያቄውንስ መልስ በሚገባ አግኝተዋል አይደል? በማለት ወጣቱን ይጠይቀዋል። ወጣቱም አዎ ለንጉሱ የነገርከኝን መልስ ስነግረው በጣም የተደሰተው። አሁን ጊዜ ማጥፋት የለብኝም፣ ቀናቶች እያለፉ ስለሆነ የተቀሩትን ጥያቄዎች ልጠይቅህና መልሳቸውን ንገረኝ፣ አሊያ ሕይወቴን ማጣቴ ነው በማለት አዛውንቱ መልሱን እንዲነግረው አመቻችቶ መቀመጥ ጀመረ። አዛውንቱም እሺ ጥሩ፣ 2ኛው ጥያቄ ምንድነው በማለት ወጣቱን ይጠይቀዋል። ወጣቱም በፍጥነት ለሰው ልጅ በጣም ከባድ የሆነበት ነገር በትንሽ ነገር ግን ሊመልሰውና ሊቆጣጠረው የሚችለው ነገር ምንድነው ይለዋል። አዛውንቱም ጥያቄውን በአግባቡ ከሰማ በኋላ ትንሽ አስተውሎ መልሱ እንዲህ ነው አለው። ለሰው ልጅ በጣም ከባድ የሆነው ነገር ስሜትና ፍላጎቱ ነው። የሰው ልጅ ስሜቱ የሚለውን ነገር የሚከተል ከሆነ በጣም ከባድ ነው። ስሜትና ፍላጎትን በማሳካት ብቻ ያገኘኸውን ነገር ሁሉ ልታጣ ትችላለህ። ንጉሶች ድሃ ሊሆኑ ይችላሉ፣ ድሃዎች ደግሞ ሀብታም ሊሆኑ ይችላሉ። ነገር ግን የሰው ልጅ ይህንን ስሜት በትንሽ ነገር ሊቆጣጠረውና ሊመልሰው ይችላል። ስሜትና ፍላጎቱን ተግቶ አስፈላጊ የሆኑ ነገራቶችን ብቻ የሚሰራ ሰው እሱ ማለት ስሜቱን የረገጠ በራሱ እጅ ያስገባት ሰው ነው። ነገር ግን ስሜቱ ያለውን ብቻ የሚከተል ፍላጎቱን የሚያሳካ ሰው ግን የስሜቱ ባሪያ ነው። ይሄ ነው የ2ኛው መልስ ብሎ ይነግረዋል። ወጣቱን መልሱን ሲሰማ በጣም ተደነቀ። ለተጠየቀው ጥያቄ ትክክለኛው መልስ እንደሆነም አወቀ። ለአዛውንቱም በጣም አመሰግናለሁ፣ ትክክለኛው መልስን የነገርከኝ፣ ነገር ግን 40 ቀን ሊሞላ ትንሽ ቀን የቀረው፣ የ3ኛውንም መልስ ብትነግረኝ በጣም ደስ ይለኛል፣ ምናልባት ጊዜው እንዳያልቅብኝ ፈርቼ ነው ይለዋል። አዛውንቱም አይ የለም በፍጹም እንድቆጣ እያደረከኝ ነው፣ ባልኩ መሰረት እንደገና እሱ ጋር ሄደ 2ኛው መልስ ንገረው፣ ከዛም በኋላ ተመልሰህ ና፣ እንዳልኩህም ለ3ኛው መልስ ደግሞ የሚያስከፍል ትልቅ ዋጋ አለ፣ በሱ ላይ የምትዘጋጅ ከሆነ ነው ይለዋል። ወጣቱም መክፈል ያለብኝን ነገር ሁሉ ከፍላለሁ፣ እንዳልኩ ጥያቄዎቹን በአግባቡ ከመለስኩ ንጉሱ ካለው ንብረት ግማሹን እንደሚሰጠኝ ንቋል ይገባው። ከፈለክ ወርቅን፣ ከፈለክ ደግሞ ብርን፣ ከፈለክ ደግሞ ትልቅ ቤትን ጠይቀኝ፣ የፈለከውን ነገር ማሳካለህ ይለዋል። አዛውንቱም ትንሽ ፈገግ ካለ በኋላ እኔ ያንተን ብርም ሆነ ወርቅም አልፈልግም፣ እኔ የምፈልገው ከዚህ የበለጠ ከባድ ዋጋ የሚያስከፍል ነገር ነው። ወጣቱም የአዛውንቱ ንግግር ሲሰማ በጣም ደነገጠ። ከወርቅና ከብር በላይ ምን ሊፈልግ ይችላል? የሚፈልገውን ነገር ቢፈልግ በወርቅና በብር መግዛት ይቻላል ብሎ ራሱን ያሳምናል። አዛውንቱም በልሺ አሁን ወደ ንጉሱ ጋር ሄደ የ2ኛው መልስ ንገረው፣ የ3ኛውን ጥያቄ መልስ ደግሞ ፈልገ ወዲያውኑ እንዳትመለስ፣ 1 ቀን ብቻ ሲቀርህ ተመለስ፣ ከዛም በፊት ከዛም በኋላ እንዳትመጣ፣
ለማስከፍልህም ትልቅ ዋጋ ተዘጋጅተህበትና ብሎ አዛውንቱ ወጣቱን ይሰናበተዋል። ወጣቱን መመለስ ጀመረ። እየሄደም ያስባል። ይሄ አዛውንት ከወርቅና ከብር በላይ ምን ፈልጎ ይሆን? ምንም ቢሆን ግን መልሱን ብቻ ይንገረኝ እንጂ ያለኝን ነገር ሁሉ ከፍላለሁ በማለት በደስታ ተሞልቶ ወደ ቤተ መንግስቱ ይመለሳል። ወደ ቤተ መንግስትም ሲመለስ ንጉሱም እንደገና ወጣቱን በመመልከቱ በጣም ተገረመ። አሁንም ትመለሳለህ ብለን አልጠበቅም ነበር፣ አሁን የተቀሩትን ጥያቄዎች መልስ ነገረኝ ይለዋል። ወጣቱም እሺ በሚገባ ነው መልሱን ይዤላችሁ የመጣሁት። የሁለተኛው ጥያቄ መልስ ለሰው ልጅ በጣም ከባድ የሆነው ነገር ግን በትንሽ ነገር ሊቆጣጠረውና ሊመልሰው የሚችለው ነገር ፍላጎትና ስሜት ነው። ለሰው ልጅ ሁሉ ፍላጎትና ስሜት አለው። ስሜቱን ብቻ የሚከተል ከሆነ ገደል ይገባል። በስሜት ብቻ ንጉሶች ድሃ ይሆናሉ፣ ድሃዎች ሀብታም ይሆናሉ። ነገር ግን የሰው ልጅ ይህንን ስሜት በትንሽ ነገር ሊቆጣጠረው ይችላል። ስሜቱን አሸንፎ ፍላጎቶቹን የገታ ሰው እሱ ስሜቱን የተቆጣጠረና በራሱ እጅ ያደረጋት ነው። ነገር ግን ስሜትና ፍላጎቱን የሚከተል ሰው ግን የእሷ ባሪያ ይሆናል ብሎ ለንጉሱ መልሱን ይነግረዋል። ንጉሱም መልሱን ሲሰማ በጣም ተደነቀ። እውነትም እንዳልከው ትክክለኛው መልስ ይሄ ነው፣ በሚገባ መልሰኸዋል። አሁን የተቀረ አንድ ጥያቄ ብቻ ነው፣ የሱስ መልስ ይለዋል። ወጣቱም አይ እንደ መጀመሪያውም እንደገና የሶስተኛውን ጥያቄ መልሱን ይዤልህ እመጣለሁ፣ ከተሰጠኝም 40 ቀን አላሳልፍም ይለዋል። ንጉሱም ይቅናህ፣ ባልኩህ ቀን የማትመጣ ከሆነ ግን በህይወትህን የምትፈርደው ይለዋል። ወጣቱም ችግር የለውም ብሎ ከቤተ መንግስቱ ይወጣል። ወደ አዛውንቱ ጋር የሚሄድበትንም ቀን መጠባበቅ ጀመረ። አሁን በተወሰነ መልኩ ደስታ ቢሰማውም አዛውንቱ የተናገረው ንግግር ግን እረፍት ነሳው። ምን ያህል ከብርና ከወርቅ ያለፈ ነገር ቢያስከፍለኝ ነው ለዋጋው ተዘጋጅተህና ያለኝ በማለት ሐሳብ ውስጥ ገባ። የተባለውም ቀን በደረሰ ሰዓት ወዲያውን ወደ አዛውንቱ ጋር ያመራል። አዛውንቱ እንደሌላው ጊዜ የቤቱ ደጃፍ ላይ ከውሻው ጋር ቁጭ ብሎ ነበር። ወጣቱ ለአዛውንቱ ሰላምታ ቀረበለትና ካጠገቡ ሄዶ ቁጭ አለ። አዛውንቱም ሰላምታውን ከመለሰ በኋላ ለንጉሱ የነገርከው ሁለተኛውስ መልስ እንዴት ነው በማለት ይጠይቀዋል። ወጣቱም መልሱ ትክክለኛ እንደሆነና ንጉሱ እንደተገረመ ይነግረዋል። አሁን የተቀረው ሶስተኛው ጥያቄ ብቻ ነው፣ የሱን መልስ ንገረኝ ይለዋል። አዛውንቱም ፈገግ አለና አንተ በጣም ትቸኩላለህ፣ መቸኮል ደግሞ በኋላ ከንጉሱ የምታገኘው ስጦታ ብትወስድም ገደል ነው የሚከተህ። ስለዚህ ተረጋጋ፣ እንዳልኩ ለሶስተኛው ጥያቄ መልስ ዋጋ ያስከፍልሃል፣ ለሱ ተዘጋጅተሃልን ይለዋል። ወጣቱም አዎ በማለት ከሱ ጋር ይዞት የመጣው የተወሰኑ ወርቆች ነበሩ። አዛውንቱ ፊትም ወርቁን እየከፈተው በል የምትፈልገውን ነገር ሁሉ ጠይቀኝ ማለት ጀመረ። አዛውንቱም አሁንም አልተረዳኝም ማለት ነው፣ ዋጋ መክፈል ሲባል አንተ የምታስበው በብርና በወርቅ ብቻ ነው፣ ይሄ ደግሞ በንብረታቸው ምንም ነገር ማድረግ እንችላለን የሚሉ ሰዎች አስተሳሰብ። አዛውንቱም አንድ ወተትን ያመጣና እሱና ውሻው በሚጠጡበት የተለያየ ሳህን ላይ ይቀዳል። ውሻው ወተት ሲቀዳለት በጣም ጠምቶት ስለነበር ወዲያውኑ መጠጣት ጀመረ። ለራሱ የቀዳውንም ደግሞ እዛው ውሻው አጠገብ አስቀመጠና በል አሁን ከዚህ ወተት ጠጣ አለው። ወጣቱም በጣም ደነገጠ። ማለት ለኔ ነው ወይስ ለውሻው ነው በማለት ይጠይቀዋል። አዛውንቱም ውሻውም የራሱን ድርሻ እየጠጣ ነው፣ ከአጠገቡ ቀድጄ ያስቀመጥኩትን ነው እንድትጠጣ የምፈልገው፣ እኔ ላስከፍልህ የፈለግኩት ዋጋ ይህንን ነው ይለዋል። ልጁም በጣም ደነገጠ። ይሄ በጣም ከባድ እኮ ነው፣ እንዴት ነው እዚህ ጋር ካጠገቡ ያንን ወተት ውሻው እየጠጣው እያየው እንዴት ነው አንስቼ የምጠጣው? እባክህ ከዚህ የተሻለ ሌላን ነገር ተመኝ እባክህ እያለ አዛውንቱን መማፀን ጀመረ። አዛውንቱም በፍጹም መጀመሪያም እኮ ብዬህ ነበር፣ እኔ ማስከፍልህ ዋጋ ከንብረትና ከብር ይበልጣል። እንግዲህ ይህንን ወተት አልጠጣም ብለህ የምትጸየፈው ከሆነ የሶስተኛውን ጥያቄ መልስ አታገኝም፣ ስለዚህ ህይወትህን ታጣለህ ማለት ነው ይለዋል። ወጣቱም በጣም ግራ ገባው። ይህን ወተት ከምጠጣማ በሞት ይሻለኛል ያለው ወጣት ህይወቱን ከሚያጣና የተጸየፈውን ወተት ከሚጠጣ ሁለቱን ማነጻጸር ጀመረ። ህይወቱን ካጣ መመለስ አይችልም፣ ስለዚህ ወተቱን ጠጥቶ ቢገላገል እንደሚሻል አሰበ። እያለቀሰም ቢሆን ለአዛውንቱ እሺ ይጠጣሉ፣ ወተቱን ስጠኝ ይለዋል። አዛውንቱም ከውሻው አጠገብ ተቀምጦ የነበረውን የቀዳው ወተት አንስቶ ለወጣቱ ይሰጠዋል። ወጣቱም ወተቱን እየተመለከተ መጠጣት እየከበደው ቢሆንም አይኑን ጨፍኖ ወተቱን መጠጣት ጀመረ። ምንም ሳታስቀር መጨረስ አለብህ ብሎ እንደገና አዛውንቱ ሌላ መስፈርትን አስቀመጠበት። ወጣቱም አማራጭ አልነበረው፣ ምንም ሳያስቀር ወተቱን ጠጣ። ከጠጣም በኋላ ምላሱን እየጠረገ ማልቀሱን ቀጠለ። ለምን ግን በዚህ ዋጋ አስከፈልከኝ ለምን በማለት አዛውንቱን ጠየቀው። አዛውንቱም ከተቀመጠበት ተነስቶ ወደ ወጣቱ ጠጋ አለና እጁን በጭንቅላቱ ላይ አስቀምጦ ልጄ ሆይ እኔ አንተን ልጎዳህ አሊያም ላሰቃየህ ፈልጌ አይደለም፣ ነገር ግን ትምህርትን ላስተምርህ እንጂ ገና የመጣህ ጊዜ ከውሻው ጋር ቁጭ ብዬ ሲጠጣ የተመለከትከኝን አስተያየት አይቼው ነበር። አንተ የንጉሱን ንብረት ለማግኘት በጣም ቸኩለሃል። መተናነስና ዝቅ ማለት ግን ይቀርሃል።
መተናነስ የሌለው ሰው እንዴት ነው ንብረቱን መቆጣጠር የሚችለው? መተናነስ ከሌለ የንጉሱን ምንም ያህል ንብረትን ብታገኝ ካንተ በታች ያሉ ሰዎችን መናቅ ትጀምራለህ። ያኔ ደግሞ ሰዎች አይወዱህም ይለዋል። በል አሁን ሶስተኛውን ጥያቄ ጠይቀኝ፣ ሰዓቱ እየረፈደ ስለሆነ ወደ ንጉሱ ጋር መመለስ አለብህ ይለዋል። ወጣቱም እንባውን እየጠረገ ሶስተኛው ጥያቄ በዚህ ዓለም ላይ ትልቁ እውነት እንዲሁም ደግሞ ትልቁ ውሸትና ክህደት ምንድን ነው በማለት ይጠይቀዋል። አዛውንቱም ትንሽ ካሰበ በኋላ በዚህ ዓለም ላይ ትልቁ እውነት ሞት ነው። ሞት ለማንም የማይቀር እውነተኛ ነገር ነው። ትልቁ ውሸትና ክህደት ደግሞ ህይወት ነው። የሰው ልጅ በዚህ ዓለም ላይ ሲኖር ሁል ጊዜ ዘውታሪ የሚሆን ይመስለዋል። ነገር ግን ባላሰበው ቦታ ሞት መጥቶ ይቀድመዋል፣ ህይወት ይከዳዋል። ለዚህም ትልቁ ክህደትና ውሸት ህይወት ነው ይለዋል። ወጣቱም የአዛውንቱን መልስ ሲሰማ በጣም ተደሰተ። አዛውንቱንም አመሰገነ፣ ይቅርታም ጠየቀው። ሚገባህን ክብር ሳልሰጥህ በአንተ ላይ መጥፎ ጥርጣሬ ማሳደር ከባድ ጥፋት ነው። አሁን ካንተ ትልቅ ትምህርትን ተምሬያለሁ፣ ይቅርታ አድርግልኝ ብሎ አዛውንቱን ይማጸነዋል። አዛውንቱም እኔ የምፈልገው ካንተ መማርህን ነው፣ ይቅርታ አድርጌልሃለሁ፣ በላሁን ጊዜ አታጥፋ፣ ሂድ ይለዋል። ወጣቱም ፈረሱ ላይ ተሳፍሮ አዛውንቱን አመስግኖ መመለስ ጀመረ። አሁን እንደሌላው ጊዜ የንጉሱን ንብረት እንደሚያገኝ ተስፋ እየዋለበት አልነበረም የሄደው። አዛውንቱ የተማረውን ትልቅ ትምህርት ውስጡ ላይ እያብላላ ወደ ቤተ መንግስቱ ይደርሳል። ወጣቱ የተሰጠው የመጨረሻ ቀኑ ስለነበር ቤተ መንግስቱ በሰዎች ተሞልቷል። አማካሪዎቹ ተራ በተራ ንጉሱ ጋር እየሄዱ ይህ ልጅ የሚመጣ አይመስለኝም፣ የሁለቱን ጥያቄ መልስ ከመለሰ በኋላ የሶስተኛውንም ይዤ እመጣለሁ ብሎ ሰው ስለሚጠብቀው በዛው ይጠፋል። ስለዚህ ወታደሮች ተሰማርተው ወጣቱን ፈልገን ልንገለው ይገባል ይላል። ንጉሱም ጊዜው ያለፈ ስለነበር አዎ ትንሽ ጠብቀን የማይመጣ ከሆነማ ግዴታ ነው መገደሉ አይቀርም ይለዋል። በዚህም ሰው ሁሉ ግራ ገብቶት ለወጣቱ አዝኖ ሳለ ወጣቱ እየሮጠ ወደ ቤተ መንግስቱ ይገባል። ሰው ሁሉ የወጣቱን መምጣት ሲመለከት በጣም ተገረመ። ሁሉም አይመጣም ጠፍቷል ብሎ ነበር የጠበቀው። ንጉሱም የወጣቱን መምጣት ሲመለከት ትመጣለህ ብዬ በፍጹም አልጠበቅኩም ነበር፣ መምጣትህ በጣም ያስገርማል ይለዋል። ወጣቱም እንደምመጣም አስቀድሜ ነግሬያቸዋለሁ፣ የጥያቄው መልስ ባላገኝ እንኳን የገባሁት ቃል ስላለ መምጣት አይቀርም። አሁን የሶስተኛውን ጥያቄ መልስ ይዤልህ መጥቻለሁ ይለዋል። ንጉሱም ሀያ እየጠበቅንህ ነው፣ ይህ ሁሉ ሰው የሚጠብቀው ያንተን መልስ ለመስማት ነው፣ በል መልሱ ምንድን ነው ይለዋል። ወጣቱም በዚህ ዓለም ላይ ትልቁ እውነት ሞት ነው፣ ሞት ለማንም ሰው አይቀርም፣ ይህ ደግሞ ትልቅ እውነት ነው። በዚህ ዓለም ላይ ደግሞ ትልቁ ውሸትና ክህደት ህይወት ነው። ሰው ሁሉ ዘላለም የሚኖር ይመስለዋል፣ ነገር ግን ሞት ከየት መጣ ሳይባል ህይወት ይክደዋል። ስለዚህ ህይወት ትልቁ ክህደትና ውሸት ነው በማለት ይመልሳል። ንጉሱም የወጣቱን መልስ ሲሰማ በጣም ተደነቀ። ትክክለኛው መልስ ነው የተናገርከው፣ አሁን በሚገባ ሶስቱንም ጥያቄ መልሰሃል። ለሶስቱም ጥያቄ ትክክለኛውን መልስ ያቀረብክልኝ አንተ ነህ። ቃል በገባሁት መሰረት የንግስናዬን ግማሽ ላንተ ሰጣለሁ በማለት ንጉሱ ከተቀመጠበት ተነስቶ የለበሰውን ልዑል በማውለቅ የወጣቱ አንገት ላይ ሊያደርገው መዘጋጀት ጀመረ። ሰው ሁሉ ተነስቶ ወጣቱ በማሸነፉ በደስታ ያጨበጭቡለትና ይጮሁ ጀመር። አማካሪውም ከኋላው መጥቶ ውድ የሆነን ካባ ሊያለብሰው ወደ ወጣቱ ተጠጋ። ወጣቱ ግን በእጁ አማካሪውን መለስ አደረገበትና ወደ ንጉሱ ዞሮ ንጉስ ሆይ እኔ ያንተን ወርቅ ሆነ ንብረትን አልፈልግም በማለት ንግግሩን ጀመረ። ሰዎችም ይህንን ሲሰሙ በጣም ተገረሙ። ይህ ወጣት ምን ማለት ፈልጎ ነው በማለት ሰው ሁሉ እርስ በርስ መተያየት ጀመረ። ንጉሱም እሱን በመገረም እንዴት ሰዎች እኮ ንብረቱን ለማግኘት ሲሉ የገዛ ልጃቸውን የቅርብ ዘመዳቸውን ጥያቄውን ለመመለስ ወደዚህ ልከውት አተውታል፣ አንተ ደግሞ ትክክለኛው መልስ አግኝተሃል፣ እንዴት ንብረትን አልፈልግም ትላለህ ይለዋል። ወጣቱም እንባ እየተናነቀው እኔ የዚህን ጥያቄ መልስ የነገረኝ አዛውንት ትልቅ ትምህርትን አስተምሮኛል። በዚህ ዓለም ላይ ትልቁ እውነት ሞት ሆኖ ሳለ ሁሌ የምንኖር መስሎን በዚህ ህይወት ለምን እንሸወዳለን? ባለችን ጊዜ መልካምን ነገር መስራት ነው እንጂ እየተታለልን መኖር አይገባንም። ፍቃደኛ ከሆናችሁ የሚሰጠኝን ንብረት ሙሉ ለምስኪንና ለድሃዎች ላከፋፍለው፣ ለኔ ትልቁ ደስታና ረፍት ካሁን በኋላ ይህ ነው ይለዋል። ሰዎች ሁሉ የወጣቱ መልስ አስገረማቸው። አንዳንዶቹ ማልቀስ ጀመሩ። ንጉሱም ይህ ወጣት ወላሂ ትልቅ ትምህርትን አስተምሮናል ባለው መሰረት ንብረቱ ሁሉ በምስኪንና በድሃዎች ላይ ይከፋፈላል። እንዲህ ያለ አስተዋይ ወጣት ደግሞ የኔ ቅርብ አማካሪ ሆኖ ካጠገቤ እንዲሆን እፈልጋለሁ። ስለዚህ ይህ ወጣት ካጠገቤ እንዲሆን እፈልጋለሁ። ሲሞትም የኔን ቦታ ተክቶ እንዲያስተዳድር የምፈልገው እሱን ነው። ትክክለኛ ንግግርን የተናገረው በማለት ወጣቱን ያቅፈው ጀመር። ሰው ሁሉ የወጣቱ መልስ አስገርሟቸዋል። በጣም ተደሰቱ። ወጣቱም ለሚያገኘው ዱንያ ሳይስገበገብ
ለተቸገሩ ሰዎች በማሰቡ የተሻለን ነገር አገኘ። በዚህም በጣም ተደሰተ። ንጉሱንም አመሰገነ። ከዛን ቀን በኋላም የንጉሱ ቅርብ አማካሪ ለመሆን በቃ። አስቀድሞ ግን ለመሄድ የፈለገው ወደ አዛውንቱ ጋር ነበር። ያ ትልቅ ትምህርትን ያስተማረው፣ የሶስቱን ጥያቄዎች መልስ ያስገኘው፣ ህይወቱ እንዲቀየር ስግብግብ እንዳይሆንና ትልቅ ቦታን እንዲያገኝ ሰበብ የሆነውን አዛውንት ፍለጋ ወደ አዛውንቱ ጋር መጓዝ ጀመረ። ሱብሃንአላህ፣ የዛሬው ድንቅ ታሪካችን ይህንን ይመስላል። እንግዲህ ይህች ዱንያ በጣም ታልፋለች። እሷን ለማግኘት ስንል ሞት ኬት መጣ ሳይል ቀድሞ ሊወስደን ይችላል። ስለዚህ ዱንያን እንደምንፈልገው ለሞት ሁል ጊዜ ዝግጁ ሆነን ልንጠብቀው ይገባል። አላህ በሰማነው የምንጠቀም ያደርገን። ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ።